ውስብስብ ስራዎችን ያቃልላል፣ አደጋን ይቀንሳል፣ በትንሽ የሰው ኃይል ብዙ ስራና ስኬትን ለማስመዝገብ ያግዛል። ቴክኖሎጂ ተቋማትም እንደየሥራ ሁኔታቸው የተለያዩ ቴክኖሎጂዎችን ይፈጥራሉ አለያም ያላምዳሉ። የኢትዮጵያ ኤሌክትሪክ ኃይልም ለሥራው የሚበጁ ቴክኖሎጂዎችን እያላመደ መጥቷል። በዘርፉ ክህሎትና ዕውቀት ያላቸው ሙያተኞችም አሉት። ቴክኖሎጂ ብዙ ነገሮችን ያቀላል፣ የአሰራር ቅልጥፍናን ያረጋግጣል። ከዚህ አኳያ ያንን ቴክኖሎጂ የሚመራ የሚረዳ የሚተገብር የሰው ኃይል ማፍራት ላይ ደግሞ በተለያዩ የስልጠና እንትኖች የመሙላት ስራዎች አሉ። በተቋም ውስጥ ያለው የቴክኖሎጂ ሽግግር ይበል የሚያሰኝ ነው። በዘርፉ ዓለም የደረሰበትን ቴክኖሎጂ የመጠቀም ፍላጎቱም ሆነ ባህሉ እየዳበረ መጥቷል። የዲስኮኔክተር የብሬከር አለ። በእነዚህ ሞኒተር ማድረግ ይቻላል። አሁን ወያችን ምንድነው 3 አይነት መቆጣጠሪያ ነው ያለን። አንደኛው ከውጭ መቆጣጠር ይቻላል፣ ማኑዋል ወይም መካኒካል ሞድ አድርገን መጠቀም እንችላለን። ሁለተኛው በስካዳ ኮንትሮል ሲስተም አለን። ሶስተኛው ደግሞ በፓነል ወይም ኮንትሮል ፓነል ላይ የምንቆጣጠረው ሜካኒዝም አለ። እዚህ ጋር መስራቱና እዛ መስራቱ ልዩነት አለው። እዛ መስራቱ እዚህ ቢፈነዳም አንተ እዛ ነው። በዲጂታል ሞድ ነው የምንጠቀማቸው። እያንዳንዱን ነገር ችግር በሚከሰትበት ጊዜ ኦቨር ቮልቴጅ፣ ኦቨር ከረንት የፈለገውን አይነት ፎልት በሚመጣበት ጊዜ ትሪፕ ነው የሚያስደርጉ። እነሱ ዲጂታላይዝድ ናቸው። በዚያ ሜካኒዝም ትሪፕ ያደረገበትን ፎልቱን ምን ያህል እንደሆነ ማግኒቲዩዱን መውሰድ እንችላለን፣ መመዝገብ እንችላለን። ሎድ ሲጨምር ሲቀንስ ራሱን አፕዴት በማድረግ ትራንስፈርመሩን እንደ ጋርድ ማለት ነው። በቃ ነን ኤሌክትሪካል ጋርድ ነው። ከኃይል ማመንጫ ግድቦች እስከ ማከፋፈያ ባሉ ጣቢያዎቹ ነባሮችን የተኩ አዳዲስ ቴክኖሎጂዎችን ጥቅም ላይ አውሏል። ገቢና ወጪ መስመሮችን የመቆጣጠሪያና የመከታተያ ቴክኖሎጂዎችም አሉት። በዚህ ውስጥ ደግሞ የኃይል መስመሮች በተለይ ችግር ወይም ጉዳት ሲደርስባቸው በቀላሉ ለይተው መፍትሄ የሚሰጡባቸው 3 ያክል አሰራሮች እንዳሏቸው በቅኝታችን ተመልክተናል። ከዛ ውስጥ አንዱ ሜካኒካል ነው፣ ሌላው የኤሌክትሪካል እና የስካዳ ሲስተም ነው። ስካዳ በተለይ በቅርቡ በኢትዮጵያ ኤሌክትሪክ ኃይል አገልግሎት ላይ የዋለ ሲስተም ነው። ያው አሁን ላይ የሚሰሩ ጣቢያዎች በአብዛኛው ስካዳ ሲስተም ናቸው። ኮንትሮል የምናደርጋቸው በስካዳ ናቸው። ብሬከሩም 33ቱ ጂአይኤስ ነው። ስዊች ጊሩ 33ቱ አሁን ላይ እየመጡ ያሉ ብሬከሮች ኢትዮጵያ ውስጥ የተሰሩ ያሉ ሰብስቴሽኖች በዚህ ስታንዳርድ ናቸው። የሙያተኞችንም ሆነ የማከፋፈያ ጣቢያዎችን ደህንነት መጠበቅ የሚያስችሉ የቴክኖሎጂ አማራጮችን ከነባር አሰራሮች ጋር አጣምሮ ይጠቀማል። ታፕ ቼንጀር ኮንትሮል የሚደረግበት ነው። ታፕ ቼንጀር ከፕራይመሪ ሳይድ ወይም ከሃየር ቮልቴጅ ሳይዱ ከምሳሌው ሰሉት ኬቪ ሳይድ ተተግሎ ወይም ደግሞ ታስሮ ሰከንዳሪ ቮልቴጁን በ15000 እና በ33000 የሚወጡ ቮልቴጆችን ኮንትሮል ለማድረግ ታፑን እየቀየረ ምንቆጣጠርባቸው ናቸው። እነዚህ ኢንዲኬተሮች አሏቸው። ራሱን የቻለ ከዚህ ያሳያል ስንት ላይ ደርሷል፣ 16 ላይ ደርሷል። ያ ማለት በራሱ ታፕ ቼንጀሩ በ16 ላይ ራሱን አፕዴት ያደርጋል። ቮልቴጅ ሲቀንስም ሲጨምርም አፕዴት እያደረገ ሞኒተር ያደርጋል ማለት ነው። እነዚህ ኢንዲኬተሮች አናውንሴተር ናቸው። ማለት የሆነ ፓወር ፌለር በሚያጋጥምበት ጊዜ ወይም ደግሞ ከውጭ የሆነ ፕሮቴክሽን ላይ ወይም ማርሻል ኮይስክ ላይ ችግር ቢፈጠር ከነዚህ የሚበራው ላይት ከነዚህ የሚበራው ችግር አለበት ማለት ነው። እነዚህን በማየት ፊክስ ማድረግ እንሄዳለን ማለት ነው። በኃይል መሰረተ ልማቶች ላይ የደረሱ አደጋዎችን ምክንያትና ጉዳቱ የት አካባቢ እንደደረሰ ብሎም የመቆራረጥ ምክንያቶችን መለየት የሚያስችሉ ቴክኖሎጂዎች በየጣቢያዎች ጥቅም ላይ እንዲውሉ አድርጓል። የኢትዮጵያ ኤሌክትሪክ ኃይል አንድ ታወር ቢወርቅ ከባድ ፎልት ነው። ያ ፎልት ወይ በግራውንድ ሊሆን ይችላል፣ ወይ እርስ በርስ ተጋጨ፣ ወይ ሾርት ሰርኩት ሊሆን ይችላል። የዛኔ ችግሩ ቀድሞ እዚህ ጋር ይደርሳል ማለት ነው። ዲስታንስ ሪል ያለው ችግሩን የምናወጣበት ኦቨር ከረንት ወይም አንደር ቮልቴጅ ሊሆን ይችላል፣ ወይም ኤርዝ ፎልትም ሊሆን ይችላል። ያንን እዚህ ጋር በሚመጣለት ማግኒቲዩድ ወይም ፎልት መሰረት ወደ ብሬከሩ ይልካል ማለት ነው። ወደ መቆጣጠሪያው ወይ ወደ ኮንትሮል ፓናል ይልክና ብሬከሩ ትሪፕ እንዲያደርግ ወይም እንዲከፍት ያደርገዋል ማለት ነው። እኛም የዛኔ ችግሩ ምንድነው ብለን ከዚህ ከዲስታንስ ሪሌ መተን እንወስዳለን ማለት ነው። እስከ ኪሎ ሜትር ሁሉ ትናገራለች። ይሄን ያህል ኪሎ ሜትር ላይ ችግሩ አለ ብላች ዲስታንስ ሪሌ ከነ ማግኒቲዩዱ ከነ ፎልቱ የዛኔ ያን አውጥተን ለሚጠግነው አካል ሪፖርት እናደርጋለን። አሁን ቴስት ላይት ስትለው ሁሉም እየሰሩ ነው ወይ በሚለው ፕረስ እናደርግ ሁሉም ቀይ ይሆናሉ። ስለዚህ ሪሴት ማለት አክሴፕት አድርገህ ችግሩን ፈትቻለሁ ብለህ ነው ሪሴት የምናደርገው ማለት ነው።
ስለዚህ ይህን ሪሴት ስለው ሁሉም ላይቶች ይጠፋሉ። ኖርማል ነው፣ ላይኑ እየሰራ ነው። ላይኑ የማይሰራ ከሆነ ወይም ችግር ያለበት ፑሽ በተን ካለ ይበራል ማለት ነው። እንደ በራ ነው የሚቀረው። ልክ ከዚህ አንጻር ነው ይሄ በቃ አሪፍ ነው። ዘመናዊነትን የተከተለ መቆጣጠሪያ ሜተዳችን ወይም ዘዴያችን ነው ይሄ። ስካዳ ሲስተም እኛ የምንጠቀምበት እዚህ ሰብስቴሽን ውስጥ ያሉትን ነገሮች ኮንትሮል ነው የምናደርግበት። መስመር ሲወጣ ሲገባ እነሱን ኮንትሮል ነው የምናደርግበት። ሁሉንም ነገር መቆጣጠር እንችላለን። ሰብስቴሽን ውስጥ ያሉ ነገሮችን ወጪውንም ገቢውንም መስመር። የኃይል ማመንጫ ግድቦችን በመገንባት ኃይል የሚያመርቱና የሚያቀርቡ ተቋማት በተለይ የኃይል ሽያጫቸውን ግልጽና ፍትሃዊ ለማድረግ ከዘመኑ ጋር የሚራመድ ቴክኖሎጂን ጥቅም ላይ እያዋሉ መጥተዋል። የኃይል ፍጆታን የሚለካው ስማርት ኤሌክትሪክ ሜትር አንዱ ነው። በሜትሩ መሰረት ያንን ኃይል ከአምራቹ መግዛት እንዲቻል የግድ የኢነርጂ ሜትሩ ወይም ደግሞ ስማርት ኢነርጂ ሜትር የምንለው በሁሉም ማከፋፈያ ጣቢያዎች ኃይል ለህዝቡ በሚወጣበት መስመር ላይ እንዲተከል ነው የተደረገው። ኢንዱስትሪ ፓርኩም ለማህበረሰቡ በሚሰጡ መስመሮች ላይ ያው የተለያዩ አዲስ ቴክኖሎጂ ጂአይኤስ የሚባል ቴክኖሎጂ ነው። ውስጡ ላይ የተለያዩ ቴክኖሎጂዎች የተገጠሙለት እቃ ነው። ከነዚህ ሁሉ ከተገጠሙት አንዱ የስማርት ሜትር ነው። በፊት ስንጠቀም ከነበረው ስማርት ሜትር ወይ ደግሞ ኢነርጂ ሜትር ለየት ያለ አዲስ ቴክኖሎጂ እና ጥሩ አኩሬሲ ያለው ስማርት ሜትር ነው። እንደኛ ሪጅን ወደ 8 የኃይል ማከፋፈያ ጣቢያዎች አሉ። ከነኚህም ውስጥ 7ቱ ላይ አንደኛው የኤክስፖርት መስመር ስለሆነ ሁሉም ሰብስቴሽኖች ላይ ከኢዩ ጋር ቀጥታ ዳይሬክት ግንኙነት ስላለን አሁን ባለው ሁሉም ላይ ተገጥሞ ስራ ጀምሯል ማለት ነው እንደኛ ሪጅን። በኢንተርኔት ነክ ነገሮች ላይ እየሰራ እንደሚገኘው አይኦቲ መረጃ ከሆነ እንደ አውሮፓውያን አቆጣጠር በ2023 መገባደጃ ላይ 1.06 ቢሊዮን ስማርት ኤሌክትሪክ ሜትሮች በዓለም ዙሪያ ተጭነዋል። በ2030 ደግሞ ከ1.75 ቢሊዮን እንደሚበልጡም ይጠበቃል። እንደ ሰሜን አሜሪካ፣ አውሮፓና ምስራቅ እስያ ያሉ ሀገራት በዚህ የዲጂታል ስርዓት አገልግሎቶቻቸውን በእውነተኛ ጊዜ ቅርብ በሆነ የመረጃ ስርዓት እንዲከታተሉና ለዚህም ተገቢውን ክፍያ እንዲያገኙ እያስቻላቸው ነው። ነገር ግን የላቲን አሜሪካ፣ አፍሪካና ደቡብ እስያ ሀገራት አዝጋሚዎች ናቸው። ኢትዮጵያም የዚሁ አንድ አካል ነበረች። የኃይል ሽያጩ እስከ ቅርብ ዓመታት ድረስ መተማመንን መሰረት ያደረገም ነበር። እዚህ ጋር የፊደሩን ወጪ መስመሮች እነዚህ ሜትሮች አሉ። እነዚህ ሜትሮቹን በማንበብ የወሩን ፒኩን ወደ ብሔራዊ እንትን በመላክ እሱን ነው ወደ ሂሳብ የሚቀየር የነበር ማለት ነው። የ15ቶቹ ደግሞ ይኸው እሱ ኢንካሚንግ እንትኑ መስመር አለው። ያቺ ጥቁሯ የምትመስል ሜትር ኢነርጂ ሜትሩ አለች። ከዛች ላይ ያለውን ከወሩ ፒኩን አውጥተን እኛ በስልክ ሪፖርት እናደርጋለን። ያንን ወደ ገንዘብ ይቀይር ነበር ማለት ነው። ከገነባቸው የኤሌክትሪክ ኃይል ማመንጫ ግድቦች የሚመነጨውን ኃይል ለኢትዮጵያ ኤሌክትሪክ አገልግሎት በጅምላ ይሸጣል። ለከፍተኛ ኃይል ተጠቃሚ ኢንዱስትሪዎችም እንዲሁ በቀጥታ ከማከፋፈያ ጣቢያዎቹ ይሰጣል። ለዚህ አገልግሎቱ ቀደም ሲል የተዘረጋው የኃይል ሽያጭ አሰራር ከአጠቃቀምና ክፍያ ጋር ተያይዞ ጥያቄዎች ሲቀርቡበት እንደነበር አገልግሎት ሰጪውም ተቀባዮችም ያስታውሳሉ። ካሁን በፊት የምንጠቀመው ቆጣሪ አንባቢ በየወሩ መጥቶ ካነበበ በኋላ ነበር ሂሳብና ትንሽ ውጣ ወረድ ነበረው። ምክንያቱም አንዳንድ ጊዜ እኛ የተጠቀምነውን እንመዘገባለን፣ አቀናንሰን ስንሰራው የሚመጣው ሂሳብና እነሱ የሚያወጡልን ቢል የተለያየ ስለነበረ ከዚህ በፊት የነበረው የኢትዮጵያ ኤሌክትሪክ አገልግሎት የሚሰበስበውን 60%ን ለኢትዮጵያ ኤሌክትሪክ ኃይል ነው የሚያስተላልፈው። ይሄ 40/60 የሚለው አግሪመንት ስለነበረ ማለት ነው።
በእነሱ በኩል ከደንበኞቻቸው ላይ ከሚያነቡት ሜትሮች ማለት ነው የሚመጣው። ካልሰበሰበ ኢትዮጵያ ኤሌክትሪክ ኃይልም ያው ተጠቃሚ አልነበረም ማለት ነው። ምክንያቱም በኢትዮጵያ ኤሌክትሪክ አገልግሎት ባልሰበሰባቸው ምክንያቶች በተመሳሳይ ኢትዮጵያ ኤሌክትሪክ ኃይልም ተጎጂ ይሆናል ማለት ነው። በዚህኛው መንገድ ግጭቶችም ይኖሩ ነበረ። አንዴ ጨምረዋል ወይም ተበላሽቷል እንዴት ነው የምናየው የሚለው ትንሽ ይቸገሩ ነበር ማለት ነው። አለመግባባት ነበሩ። የኃይል ሽያጩን ገቢ ሰበስብ የነበረው 40/60 በሚባል ሜትር ሲሆን በቀጥታ የራሱን ገቢ የሚያውቅበት አሰራር የለውም። ይሄ ማለት ምን ማለት ነው? ኢነርጂ ሜትሮች ስፔሻሊ ደግሞ ዋናው ትልቁ የኛ ከስተመር የምንለው የኢትዮጵያ ኤሌክትሪክ አገልግሎት ለነሱ የሚሸጠውን ኢነርጂ የምንቆጥርበት ስማርት የሆነ ኢነርጂ ሜትር አልነበረንም። ስለዚህ እነሱ ከሰበሰቡት ላይ 40/60 በሚል አሬንጅመንት 60%ቱን ለእኛ ገቢ የምናደርግበት ሲሆን ይሄ ግልጽነት ይጎለዋል። በትክክል ምን ያህል ኢነርጂ እንደሸጥን የሚያሳይ ግልጽ የሆነ መረጃ ስላልሆነ የተቋማችንን ገቢ በግልጽ በሆነ መንገድ እንድናቅ አይረዳንም ነበረ። በጣም ከፍተኛ የሆነ ቅሬታ ከዩቲሊቲ ሳይድ ይኖረን ነበረ። የኤሌክትሪክ ኃይልን በስማርት ኤሌክትሪክ ሜትር የመቆጣጠር ስራው አሁን በኢትዮጵያ ኤሌክትሪክ ኃይል በኩል በመጠናከር ላይ ይገኛል። በሁሉም ጣቢያዎች በሚባል መልኩ ተተክለው ስራቸውን እየሰሩ ናቸው። የኤሌክትሪክ ፍጆታን የሚለኩ ስማርት ኤሌክትሪክ ሜትሮች መፍትሄዎችን ለማግኘት የማያስችል የአንዷን ወር ፒኳን ብቻ የሚያይ ስለሆነ ግጭቶችን ለመፍታት ይሄ ኢነርጂ ሜትር ከወር አንድ ተነስቶ እስከ 30 ያሉ ቀኖችን በውስጡ ኤግዚስት አድርጎ ወይም መዝግቦ ይይዛል ማለት ነው። ይሄ ኢነርጂ ሜትር ለዛ የተሳሳተ ነገር ካለ ያንን በመደመር መፍትሄ ለመስጠት ወሳኝ ያለው ማለት ነው። ቀደም ሲል ኢትዮጵያ ኤሌክትሪክ ኃይልና ኢትዮጵያ ኤሌክትሪክ አገልግሎት 40/60 የሚል አጠቃቀም ነው ሲጠቀሙ የነበሩት። አሁን ግን ይህንን ስማርት ኢነርጂ መተከሉ ኢትዮጵያ ኤሌክትሪክ ኃይል የእያንዳንዱ የተጠቀመውን ኢነርጂ ያለምንም ቅሬታ ያለምንም ጥያቄ ይሄን ያህል ኢነርጂ ተጠቅመሃል፣ ስለዚህ በዚህ የተጠቀምከውን ኢነርጂ ሰበሰብክም አልሰበሰብክም በዚህኛው ትከፍላለህ የሚል እንትን ለዚህ ምክንያት ከኢትዮጵያ ኤሌክትሪክ ኃይልና ኢትዮጵያ ኤሌክትሪክ አገልግሎት ያለምንም ሰጣ ገባ የሚመለከታቸውን ይከፍላሉ ማለት ነው። የኃይል ፍጆታን በመመዝገብ መረጃን ለተጠቃሚውና ለኤሌክትሪክ አቅራቢዎች የሚያደርስ መሳሪያ ነው። እንዲህ ያለው የመለኪያ መሳሪያ የኃይል ፍጆታን የበለጠ ግልጽ በማድረግ በኩል ወደር የለውም ይባልለታል። አሁን ላይ በሁሉም ጣቢያዎች ተተክሏል። ይሄኛው አንደኛው የግልጽነት አሰራር እንዲፈጠር ነው ያደረገው። በኃይል ማመንጫዎች ላይ ምን ያህል ኃይል መነጨ የሚለው ይታወቃል። ከመነጨ በኋላ ኃይል ማመንጫዎች ለራሳቸው አገልግሎት ተጠቅመው ወደ ማከፋፈያ ጣቢያ የሚልኩት ምን ያህል ነው የሚለው እዛው በሜትሩ ይቆጠራል። ተጓጉዞ ደግሞ ማከፋፈያ ጣቢያዎች እኛ የምናስተዳድረው 132፣ 230፣ 400 እና 500 ኪሎ ቮልት የማከፋፈያ ጣቢያዎች ነው። በእነዚህ ማከፋፈያ ጣቢያዎች ሲደርስ ደግሞ ምን ያህል ደረሰ፣ በዚህ መሃል ብክነቱ ደግሞ ምን ያህል ነው የሚለውንም ጭምር ለማሳየት ያስችላል። ስማርት ኤሌክትሪክ ሜትሮች ተጠቃሚ ደንበኞች በየቀኑ የሚጠቀሙትን ፍጆታ ይመዘግባሉ። ቀኑን ሙሉ በመደበኛነት ሪፖርት ያደርጋሉ። የኃይል ተጠቃሚ ደንበኞችም በወቅቱ እንዲከፍሉ ያስችላቸዋል። ለደንበኞች ዋና የቅሬታ ምንጭ የሆኑትን ግምታዊ የፍጆታ ሂሳቦችን ያስቀራሉ። የኃይል አጠቃቀማቸውንም በተሻለ መልኩ እንዲያስተዳድሩ እየረዳቸው ነው። እኛ ጋር በየወሩ ሪፖርቱ አለ። ያ ሪፖርት ደግሞ በየወሩ አስቀምጦ ይዛል። ይሄን በዚህኛው ወር ይሄን ያክል በዛኛው ወር እኛ ኮምፒውተር ላይ ይቀመጣል፣ በወረቀትም ሃርድ ኮፒም አለ። ይሄንን ሪፖርት በየወሩ እናቀርባለን። ጥያቄ እንኳን ቢኖራቸው መጥተው ያለውን ዳታ
መውሰድ ይችላሉ ማለት ነው። በደቡብ አንድ ሪጅን ስር ካሉ 12 የኃይል ማከፋፈያ ጣቢያዎች መካከል የሐዋሳ 2 ማከፋፈያ ጣቢያ አንዱ ነው። ይህ ጣቢያ ለኢንዱስትሪ ፓርክ፣ ለዳታ ማይኒንግ፣ ለሐዋሳና አጎራባች ከተሞች ብሎም ለገጠሩ ማህበረሰብ ኃይል በማዳረስ ላይ የሚገኝ ነው። ይህ ጣቢያ ስማርት ኤሌክትሪክ ሜትር ተተክሎለታል። አሁን ከረንትሊ እየሰጠ ያለው ለኢንዱስትሪ ፓርክ 2 መስመሮች ናቸው። ይሄና ይሄ 2 መስመሮች ናቸው። የራሱን የሆነ ሜትር ኢነርጂ ሜትሩን ዴማንዱን አሁን በወሩ የሚቆጥረውን እያንዳንዱ እንትኖችን ከዚሁ ላይ ይወስዳል ማለት ነው። ግልጽነት ይፈጥራል። ሁሉም ላይ ክሌም ቢያደርግ ይሄን እያንዳንዱ በእነሱም ለእኛም ዳታውን የሚወስዱ ሰዎች አሉ። እነሱም ዳታ ይወስዳሉ። ከዚህ የተጠቀሙ ኢነርጂ በተመለከተ ማንኛውም ኢንፎርሜሽን ይሰጣቸዋል። በየወሩ ሬዲንግ ይወሰዳል። የጣቢያ ላይ ያሉ ይሄንን የሚወስዱ ልጆች አሉ፣ ኦፕሬሽን የሚሰሩ 24 ሰዓት ከዚህ ላይ ዳታ ይወሰዳል። በየወሩ ዳታ ለማርኬቲንግ ይላካል። እቺ አንዷ መስመር ላይ ምን ያህል በዚች መስመር ብቻ ምን ያህል እንደጫነ በዚህ ቀን በዛሬው ቀን በወሩ እያንዳንዷ ከእያንዳንዱ ከራሱ ላይ ይወስዳል ማለት ነው። እዛ መጨረሻ ላይ የምታዩት 2 መስመር ላይ ለኢንዱስትሪ ፓርክ የሚሄድ መስመር አለ። እሱም ራሱን የቻለ ለየብቻ ለሪዲንግ የሚወስድ ለእያንዳንዱ የሚሰጥ ሜትር ነውና በፊቱ በጣም በተሻለ መልኩ የዘመኑ ቴክኖሎጂ ተጠቀመ። ከስተመር ሳይድም ከኛም ጋር ሳይድ ባለው ብዙ ነገሮችን ቅሬታን የሚያስወግድና ጥሩ ቴክኖሎጂ ነው የተገጠመለት። አገልግሎት ተቀባይ ተቋማት እንደየፍጆታቸው ክፍያ እንዲፈጽሙ እያስቻላቸው ነው። አሁን ላይ ትልቅ ለውጥ ነው ያለው። ስማርት ሜትር ከተገጠመልን ጀምሮ ምንድነው እየሆነ ያለው? ሲስተም ላይ ገብቷል። የተጠቀምከውን ፓወር ፕሮፐርሊ ወደ ብር ቀይረው። በኤስቲሜሽን ተብሎ የሚከፈል ሂሳብ የለም። በፊት ግን በግምት በኤስቲሜሽን ተብሎ ይከፈልና ይሄን ያክል ሊጠቀም ይችላል ተብሎ ካልኩሌት ይደረጋል። ያንን ወይም የሚቀጥለው ወር ላይ ልትጠቀም ትችላለህ። ካሁን በፊት የከፈልከው ለምሳሌ ብዙ ብር ከፍለህ ያልጠቀምክበትን ፓወር በሚቀጥለው ይወራርዳል እየተባለ ከመብራት ኃይሎች ጋር ብዙ አለመግባባቶች ነበሩ። አሁን ላይ ግን ፕሮፐርሊ ስማርት ሜትር ተገጥሟል። ምንም ውዝግብ የለም። የጠቀምካትን ፓወር ካልኩሌት አድርጎ ከድርጅቱም ሳይሄድ ከመንግስትም ወደኛ እንዳይመጣ ትልቅ ለውጥ ያለው ስማርት ሜትር ተገጥሞናል ማለት ነው። በየማከፋፈያ ጣቢያዎች የተመደቡ ሙያተኞች እየተፈራረቁም 24 ሰዓታትን ያገለግላሉ። ኃይል የሚሰጡ ገቢና ወጪ መስመሮችን በቴክኖሎጂው ይቆጣጠራሉ። የኤሌክትሪክ ኃይልን ለብዙሃን ተደራሽ ለማድረግ በጅምላ ወጪ የሚያደርገውን የኢትዮጵያ ኤሌክትሪክ አገልግሎትን ጨምሮ በቀጥታ ከማከፋፈያ ጣቢያው የወሰዱ ከፍተኛ የኃይል ተጠቃሚ ፋብሪካዎችን የኃይል አጠቃቀም በዚሁ ቴክኖሎጂ ቆጥረው ክፍያውን በተጠቀሙት ልክ ይቀበላሉ። ወርሃዊ ሪፖርቱን ለማዘጋጀት እያንዳንዱን መዝገቡ ስማርት ሜትር እያንዳንዷን በየወሩ ያስቀምጣል። በወርሃዊ አጠቃቀም በወር ምን ያህል ፍጆታ ፈጅቷል፣ ምን ያህል ሜጋዋት ተጠቅሟል የሚለውን ያስቀምጠዋል። በግሪዳችን ላይ 1472 ኢነርጂ ሜትሮችን ተክለናል። በዋነኝነት በሁሉም ከስተመሮቻችን ሴሊንግ ፖይንት ወይም ሜትሪንግ ፖይንቶች ላይ ነው የተከልነው። ስለዚህ የሸጥነውን ኢነርጂ ሜትር በምን ሰዓት ምን ያህል ሜጋዋት ፍሎ እንዳደረገ ተቆጣጥሮ ያንን ወደ ገንዘብ ተተምኖ ግልጽ በሆነ መንገድ ለከስተመሩም እኛም ደግሞ እንደ ሻጭ ሁለታችንንም በግልጽ ሊያግባባ በሚችል መልኩ ትራንስፓረንት በሆነ መልኩ እንድንሰራ እነዚህ ኢነርጂ ሜትሮች ረድተውናል። በዚያ የተነሳ ይህንን ችግር አሁን ተሻግረነዋል ማለት ነው። ለምሳሌ አንድ ፋብሪካ ቀጥታ ከዚህ ከኛ ቢወስድ የተጠቀመውን ኃይል ቀጥታ እዚህ ላይ ያመጣልናል ማለት ነው። ስለዚህ ይሄን ያህል ተጠቅም ያለው ይሄን ያህል አልተጠቀምከውም የሚለውን ነገር ሊል አይችልም ማለት ነው። በዚህ ስማርት ኢነርጂ አማካኝነት የተጠቀመውን ይሄንን አይቶ መክፈል ይችላል ማለት ነው። ዝቅተኛ ቮልቴጅ ከሆነ ከኢዩ ከሆነ የሄደለት እኛ በቀጥታ የምንጠይቀው ኢዩን ብቻ ነው እንጂ የኢትዮጵያ ኤሌክትሪክ አገልግሎትን ነው እንጂ ፋብሪካውን አይደለም። ነገር ግን በቀጥታ ለፋብሪካው እኛ ከሆነን ሃይ ቮልቴጅ ሰፕላይ ያደረግንለት ሙሉ ለሙሉ በኢነርጂ ሜትሩ የቆጠረውን ካልኩሌት አድርገን ወደ ገንዘብ ቀይረን ፋብሪካው በቀጥታ ለኢትዮጵያ ኤሌክትሪክ
ኃይል ክፍያውን ይፈጽማል ማለት ነው። በቢሾፍቱ ከተማ በዳታ ማይኒንግ ስራ የተሰማራው ኒውላንድ ሴንተር ሆስቲንግ ሰርቪስ ከፍተኛ ኃይል ተጠቃሚ ከሆኑ የኢትዮጵያ ኤሌክትሪክ ኃይል ደንበኞች አንዱ ነው። We are very satisfied for the calculation. በኃይል አገልግሎቱ እጅግ ደስተኛ ነን። በተለይ ስማርት ኢነርጂ ሜትር መተከሉ ፍጆታችንን በአግባቡ እንድናውቅ ክፍያችንንም በወቅቱ እንድንፈጽም የሚያግዝ ነው። ምን መሰለህ፣ ወደ ነዳጅ ማደያ ጣቢያ ሄጄ ናፍጣ ስገዛ ስንት ሊትር እንደተቀዳልኝ የተገጠመለት ቴክኖሎጂ በራሱ ያሳየኛል። በምፈልገውና በሚሰጠኝ አገልግሎትም ሆነ ክፍያ ምንም ጥርጣሬ የለኝም። የኢትዮጵያ ኤሌክትሪክ ኃይል በወጪ መስመሮች ላይ የተተከለው ስማርት ኤሌክትሪክ ሜትርም በዚህ ልክ ነው በመካከላችን መተማመንን የፈጠረው። ምንም ጥርጣሬ የለኝም። እንደ ተቋም እርካታችንን ማወቅ ፈልገህ ከሆነ የምነግርህ ቁም ነገር ቢኖር 100% ደስተኞች መሆናችንን ነው። For me, there's no any kind of dispute, and we have 100% confidence in this meter calculation. So if you want to know the satisfaction level, I can say it is 100%. የኛ ዋነኛ ደንበኛችን የኢትዮጵያ ኤሌክትሪክ አገልግሎት ነው። ያመረትነውን በጅምላ የምንሸጠው ለአገልግሎቱ ነው። የስርጭት መስመሮችን የሚያስተዳድረው የኢትዮጵያ ኤሌክትሪክ አገልግሎት ነው። የኛ የመጨረሻው መስመር ላይ ማከፋፈያ ጣቢያ ላይ ስማርት ሜትሮች አሉ። ስማርት ሜትሮቹ ምን ያህል ኤነርጂ በየማከፋፈያ ጣቢያ እንደደረሰ የሚያሳዩ ናቸው። ከዛ በስርጭት መስመሮች ደግሞ የወጣውንም ጭምር የመጨረሻዋ ቆጣሪ ስለሆነች ያንን ያሳያል። ያንን ተከትሎ ደግሞ አገልግሎቱ በራሱ የስርጭት መስመሮችና የስርጭት ማከፋፈያ ጣቢያዎች ላይ ተመሳሳይ የሆኑ ስማርት ሜትሮች አሉት። የቆጠረውን በግልጽነት ይሄን ያህል ነው የቆጠረው፣ ይሄን ያህል ትከፍለኛለህ። ስለዚህ በዛ መንገድ በመተማመን ሂሳብም ለመሰብሰብ የሚያስችል እድል ፈጥሯል። ይሄ ትልቅ ቴክኖሎጂ ነው። ብክነቱንም እያስቀረ መተማመንንም እየፈጠረ የመጣ ቴክኖሎጂ ነው። ሂሳብ በደረሰ ቁጥር እኛ የጠቀምን ይሄን ያክል ነው፣ ትክክል ነው። ደግሞ አልተጠቀምነው መንከፍል ነበረ። ያን ያልተጠቀምነውን የከፈልንበትን ምናልባት የዛሬ 2 ወር 3 ወር ወደ ኋላ ተጠቅማችሁ ይጣጣል ይባላል። ይጣጣል፣ ግን ያው አለመተማመኑ ነበረ። ለምሳሌ የ100 ኪሎዋት ከፍለን ከነበረ የጠቀምነው ግን 40 ከነበረ ወይ 50 ከነበረ ቀሪውን በሚቀጥለው ወር አሁንስ ፕሮፐር የተጠቀምካት ብቻ የምከፍለው። ስለዚህ ስማርት ሜትር ትልቅ ለውጥ አምጥቶልናል ብዬ አስባለሁ እንደኛ ድርጅት። ይሄኛው መስመር ላይ እንከዝ ጭቅጭቅ ያላግባባን ነገር ቢኖር በቀጥታ እነሱ መጥተው ከውስጡ እያንዳንዱ ነገር ማየት ይችላል፣ ዲቴል ማየት ይችላሉ ሜትሩ ላይ ማለት ነው። ችግር አለው ተብሎ ከኢትዮጵያ ኤሌክትሪክ አገልግሎት ጋር ለምሳሌ የማያግባባን ነገር ቢፈጠር እያንዳንዱ መስመሮች ላይ መጥተው ቼክ ማድረግ ይችላሉ ማለት ነው። ሁሉም ከስተመር ኢንዶቻችን ላይ ኢነርጂ ሜትሮችን አስቀምጠናል። በዛ መሰረት ነው እየተቆጠረ በቆጠረው ልክ ነው እያስከፈልን ያለ ነው። ስለዚህ አሁን ተቋማችን በግልጽ የሸጠውን ኢነርጂ ዋጋ ገቢ ያስገኘ ነው። የተቋሙን ሀብት ከብክነት እየታደገ ነው። መሰብሰብ የሚገባውን ገቢ እንዲያገኝም እያስቻለው ነው። አገልግሎቱንም እያፋጠነለት ነው። ስማርት ኤሌክትሪክ ሜትር ይህን ስማርት ሜትር ከተገጠመ በኋላ ባነበበው ልክ ነው የኢትዮጵያ ኤሌክትሪክ አገልግሎት ለኢትዮጵያ ኤሌክትሪክ ኃይል የሚከፍለው ማለት ነው። ስለዚህ በመጀመሪያው አግሪመንት በቀጥታ ከሰበሰበው ነው። አሁን ከተሸጠው ሳይሆን ከሰበሰበው ነው። ምናልባት በተለያየ ምክንያት ባይሰበስብ ቢቀር ኢትዮጵያ ኤሌክትሪክ ኃይልም ያው ገቢ አያገኝም ማለት ነው። አሁን ላይ ግን ለእያንዳንዱ መስመሮች ለሎው ቮልቴጅ ወይም ለዝቅተኛ መስመሮች ለእያንዳንዳቸው ኢነርጂ ሜትር ተገጥሞላቸዋል። በዚህ መሰረት ባነበቡት መሰረት እንግዲህ የኢትዮጵያ ኤሌክትሪክ አገልግሎት ለኢትዮጵያ ኤሌክትሪክ ኃይል ክፍያ ይፈጽማል ማለት ነው። አንባቢው አሁን ቆጣሪ የሚያነበው ሰው በተለይ ኢንዱስትሪዎች ላይ መብራት ሊጠፋበት ይችላል፣ ቤቱ ሊዘጋበት ይችላል። በዚህ ሰዓት ምን ይሆናል? ዘሎት ሊሄድ ይችላል፣ ላያነበው ይችላል። በማያነበው ሰዓት
ለቀጣይ በሚያነባው ሰዓት ምንድነው ሊደራረብባቸው ይችላል ክፍያው ማለት ነው። አሁን ኤኒ ታይም ንባብ ይገባል። ቀጥታ ከሄድ ኦፊስ ነው የሚነበበው። ቢል ብቻ ነው ተዘጋጅቶ የሚመጣላቸው። እኛና እነሱ የምንገናኘው ቢሉ ሲመጣ ገንዘቡን እንዲከፍሉ ብቻ እንጂ እሱም በዲጂታል ነው የሚከፍሉት። አሁን ላይ ምንም የሚያጨቃጭቅ አይደለም፣ ምክንያቱም ግልጽ ስለሆነ ማለት ነው። የመጀመሪያው ምናልባት ተሰብስቧል አልተሰበሰበም የሚልም ጭቅጭቆች ሊፈጠር ይችል ነበረ። ምክንያቱም በቀጥታ ከሰበሰበው 60%ን ስለሆነ ለኢትዮጵያ ኤሌክትሪክ አገልግሎት የሚያስገባ። አሁን ግን በቀጥታ ሜትሮ የቆጠረው ስለሆነ ክፍያውን የሚፈጽመው ኢትዮጵያ ኤሌክትሪክ አገልግሎት ለኢትዮጵያ ኤሌክትሪክ ኃይል ምንም አይነት አሁን ላይ የተሻለ ነው። ምንም አይነት ጭቅጭቅም አይፈጥርም። እንደ ተቋም ከዚህ ተነስተን ለምሳሌ አሁን የብክነት ደረጃችንን ብናየው እጅግ በጣም ይሄ ዓለም አቀፍ ደረጃ ላይ ካሉት የብክነት መጠኖች ጋር ተቀራራቢ የሆነ ከ5 እስከ 7% ድረስ ከሚመረተው ብክነት ካለ ያ ቶለረብል ነው የሚል ዓለም አቀፍ አሰራር አለ። የኛ የብክነት መጠናችን በዚህ መሀል ነው ማለት ነው። እንደውም አንዳንዶቹ አሁን የስርቆት ሁኔታ ባይኖር ሌሎች አካባቢዎች ላይ ደግሞ እንደዚህ ያረጁ መስመሮች ባይኖሩ ከዚህም ያነሰ የብክነት መጠን ሊኖረን ይችላል ማለት ነው። ይሄኛው በአንድ በኩል ከተቋም አንጻር የሚታይ እንደ መፍትሄም የመጣ ነው ስማርት ሜትሮች በመተከላቸው። እስካሁን በሺዎች የሚቆጠሩ ስማርት ሜትሮች በማከፋፈያ ጣቢያዎች ተተክለው አገልግሎት በመስጠት ላይ ናቸው። ስራ ላይ የዋሉ አገልግሎት ሰጪ ስማርት ኤሌክትሪክ ሜትሮችም ግልጽነት ያለው አሰራርን በመፍጠራቸው በአገልግሎት ሰጪና ተቀባዩ መካከል ይበልጥ መቀራረብና እርካታን እየፈጠሩ ስለመሆናቸው በመልከታችን አረጋግጠናል። አንድ ሰው የገዛውን የተጠቀመውን ኢነርጂ ትራንስፓረንት በሆነ መልኩ በየትኛው ሰዓት ምን እንደተጠቀመ ሙሉ መረጃ የያዘ ሲከፍልም አምኖ ወዶ ፈቅዶ ተማምነ የምትሰራበት ግብይት ስርዓት ስለሆነ እየተፈጠረ ያለው ከስተመሮቻችንን ግልጽነት ከመፍጠር አንጻር ደስተኛ ያደርጋቸዋል ብዬ አስባለሁ። ከደንበኞች ጋር በሚኖረው ግንኙነት ግልጽነትና መተማመንን የፈጠረበት ስርዓት ነው። ኃይል አምራቹ የኢትዮጵያ ኤሌክትሪክ ኃይል ገንዘብ እንዲያገኝበት የሚለው ሀሳብ አይደለም። ዋነኛው ነገር ሁሉም ኃላፊነት ተሰምቶት ህዝቡን ከማገልገል አኳያ ትልቅ ጥቅም አለው። ዋነኛው እሱ ነው። በጣም ከስተመር በሚበዛበት ሰዓትና ከስተመር በሌለበት ሰዓት ሊኖረን የሚገባው ታሪፍ ሲስተም መለያየት ይኖርበታል። ቢኖር ለእኛ ሞር ተጠቃሚ እንሆናለን። እሱን ማድረግ የሚያስችል ካፓቢሊቲ ስላላቸው ሞር ኤፊሽንት የሆነ የተሳለጠ የኢነርጂ ግብይት ስርዓት እንዲኖረን ትልቅ ፋውንዴሽን ነው ብለን ነው የምናስበው። የኃይል ማከፋፈያ ጣቢያዎችን የሚገነቡ የተቋሙ እጆች ስማርት ኤሌክትሪክ ሜትሮች ብልሽት ቢያጋጥማቸው እንኳን የመጠገን ብቃት አላቸው። ከጥገናም ባለፈ በራስ አቅም የመትከል ስራዎችንም እያከናወኑ ነው። በሪጅን ብናስቀምጠው 2 ሙሉ ሪጅን ማለት ይቻላል በራስ አቅም ሰርተን አሳይተናል ማለት ነው። ይሄ ምንድነው? በፕሮጀክት ኢምፕሊሜንቴሽን ፔሪድ ጥሩ የሆነ የኖሌጅ ትራንስፈር እንዲኖር አስበን ሰርተን ውጤቱን የሚያየንበት ሁኔታ ነው ያለው። የቴክኖሎጂ አንዱ ፈተና ከሳይበር ጥቃት ጋር የተገናኘ ነው። እነዚህ ስማርት ኤሌክትሪክ ሜትሮችም የዚሁ ጥቃት ሰለባ እንዳይሆኑ ደህንነታቸው ይጠበቅላቸዋል። ስፔሲፊኬሽኑ ሲወጣ ከኢንሳ ጋር ኮሚኒኬት አድርገን እንዲሁም በራሳችን ኢንተርናል በሳይበር ሴኩሪቲ ቲም በኩል የምንጠብቃቸውን የሴኩሪቲ ፊቸሮች የሚያሟሉበት ሁኔታ ተረጋግጦ ነው ወደ ትግበራ የገባ ነው። እንደ ተቋም ያለንን የሳይበር ተጋላጭነትን ሲስተማችንን ከመጠበቅ አንጻር በጣም ትልቅ የሚባል የሳይበር ሴኩሪቲ ኮንትሮል ሴንተር እየተገበርን እንገኛለን። ስለዚህ በኢትዮጵያ ብቻ ሳይሆን ከዓለም አቀፍ ጋር ተወዳዳሪ ሊያደርገን የሚችል ጊዜውን የሚመጥን የሳይበር ሴኩሪቲ ካፓቢሊቲ እየገነባን እንገኛለን። የራሱም የሆነ ኮንትሮል ቢልዲንግ የሚኖረው ራሱን የቻለ ትልቅ ሴንተር እየገነባን እንገኛለን። እያደገ ለሚሄደው ፍላጎት የዘመነ ቴክኖሎጂ ያስፈልጋል። ለዚህ ደግሞ ከወዲሁ አቅዶ መስራትን ይገባል። ሰብስቴሽኖቻችን ቀደም ሲል ከነበሩት አሰራር አሁን ደግሞ የተሻሉ ቴክኖሎጂዎች የሚባሉትን ተሞክሮ እየተወሰደባቸው
እየተቀየሩ እየተተገበሩ ነው ያሉት በሁሉም ዘርፎች ላይ። እንደዛ አይነት ቴክኖሎጂዎችን ማላመድ መቻሉ ልታወጣ የምትችለውን የጊዜ፣ የጉልበት፣ የገንዘብ የመሳሰሉትን እንትኖች ባጠረና በፈጠነ መንገድ ውስጥ እንድትሰራ ያደርጋል። በዚህ ሂደት ውስጥ ተቋሙ ከጊዜ ወደ ጊዜ የቴክኖሎጂ አሰራሩን ከነበረበት ወደ ተሻለ ስቴፕ ወይንም ደረጃ ከፍ እያለ እንደሆነ ማንሳት ይቻላል። ብክነትን በመቀነስ ገቢን የማሳደግ አቅም ያላቸውን ስማርት ኢነርጂ ሜትሮች በስፋት መጠቀም አንዱ መፍትሄ ነው።